የአሜሪካ ወንድማማቾች በብረት ወፎች ተመተው ይወድቃሉ። ተኩላዎች በጫካ ውስጥ ይጮሃሉ። ይህ የተናገረችው አንዲት አይነ ስውር ሴት ናት። ከዓመታት በኋላ ግን ዓለም ይህንን ትንቢት በአይኗ አየ። እሷ ባባ ቬንጋ ትባላለች። የባልካና ኖስትራዳሙስ ከልጅነቷ ጀምሮ እስከ ሞቷ ድረስ የዓለም መሪዎች ሳይቀሩ የሚሰግዱላት ሶሻሊስት መንግስት ደሞዝ የቀጠረላት ብቸኛዋ ባለራዕይ ናት። ለመሆኑ ይቺ ሴት ማን ናት? ኃይሏስ ከየት መጣ? በእርግጥስ ዓለም ይጠብቃል ያለችው የመጨረሻው ቀን መቼ ነው? ባባ ቬንጋ ሲባል ወደ አእምሮአችን የሚመጣው ስለ ወደፊቱ ጊዜ የሚተነብይ ድምጽ ሊሆን ይችላል። ነገር ግን ከዚህ ድምጽ ጀርባ በኦቶማን ግዛት ድንበር ላይ የተጀመረ በመከራና በጽናት የታጀበ የአንዲት ሴት ልጅ እውነተኛ ታሪክ አለ። ዛሬ የምናወራው ስለ ትንቢቶቿ ብቻ አይደለም። የምናወራው ስለ ትንሿ ቫንጌሊያ፣ ስለ ስትሩሚካ ጭቃማ መንገዶችና አይኖቿ ብርሃን ስላጡበት ስለዛ አስፈሪ ቀን ነው። ቪዲዮን እንደምትወዱ ስለማንጠራጠር ላይክ በማድረግ ጀምሩ። አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ጥር 31 ቀን 1911 ዓመተ ምህረት በወቅቱ በኦቶማን ግዛት ስር በነበረችው የአሁኗ ሰሜን መቄዶንያ ስትሩሚካ ከተማ አንዲት ሕፃን ተወለደች። ስሟ ቫንጌሊያ ፓንዴቫ ጉሽቶሮቫ ይባላል። ቫንጌሊያ ማለት በግሪክ ቋንቋ የመልካም ዜና ተሸካሚ ማለት ነው። ነገር ግን ልደቷ የደስታ ብቻ አልነበረም። ቫንጌሊያ የተወለደችው ያለ ቀኗ ነበር። በጣም ደካማ ከመሆኗ የተነሳ በሕይወት ትቆያለች ተብሎ ስላልታሰበ የአካባቢ ባህል በሚፈቅደው መሰረት ስም እንኳን አልወጣላትም ነበር። እናቷን ያጣችውና አባቷ ወደ ጦር ሜዳ የሄዱባት ቫንጌሊያ ለዓመታት በአካባቢው ጎረቤቶች እንክብካቤ አደገች። ይህ ወቅት ቫንጌሊያ ራሷን የቻለችና ጠንካራ እንድትሆን አድርጓታል። የሚገርመው ግን በልጅነቷ የምትጫወተው ጨዋታዎች ነበሩ። ቫንጌሊያ እንደ ሌሎቹ ልጆች አሻንጉሊት አትሰፋም ነበር። ይልቁንም ፈውስ ወይም ሕክምና የሚመስሉ ጨዋታዎችን ትጫወት ነበር። በጣም ብልህና የማወቅ ጉጉቷ ከፍተኛ ነበር። ከቤት ውጪ በመውጣት እጽዋትንና አበቦችን መልቀም ትወድ ነበር። አባቷ ከጦርነት ሲመለስ ሌላ ሚስት አገባ። የእንጀራ እናቷ ለቫንጌሊያ መልካም የነበሩ ቢሆንም የቤተሰቡ የኢኮኖሚ ሁኔታ ግን እጅግ አስከፊ ነበር። ቫንጌሊያ ታናናሽ ወንድሞቿና እህቶቿን በመንከባከብ በትልቅ ኃላፊነት ውስጥ አደገች። የቪንጋ ሕይወት ለዘላለም የተቀየረው በ1923 ዓመተ ምህረት ነው። ቫንጌሊያ የ12 ዓመት ልጅ ሳለች ከአጎቷ ልጆች ጋር ወደ ሜዳ ወጥታ በነበረበት ወቅት ያልታሰበ አደጋ ተከሰተ። ሰማዩ በድንገት ጠቆረ። ታላቅ አውሎ ነፋስ አካባቢውን መታው። አውሎ ነፋሱ ትንሿ ቫንጌሊያን አንስቶ ወደ አየር ወረወራት። ከብዙ ፍለጋ በኋላ የተገኘችው በጣም ርቃ በቅርንጫፎች በአሸዋ ተሸፍና ነበር። አይኖቿ በአሸዋና በአዋራ ተሞልተው ነበር። ቤተሰቦቿ ድሃ በመሆናቸው ተገቢውን የሕክምና እርዳታ ሊያደርጉላት አልቻሉም። 3 የቀዶ ጥገና ሙከራዎች ቢደረጉላትም በገንዘብ እጥረትና በወቅቱ የሕክምና ኋላ ቀርነት ምክንያት ብርሃኗ ሙሉ በሙሉ አጣችው። ቫንጌሊያ ዓለም ቢጨልምባትም ተስፋ አልቆረጠችም። በ1925 ዓመተ ምህረት በሰርቢያ ዜሙን ወደሚገኝ የአይነ ስውራን ትምህርት ቤት ተላከች። በዚያም ለ3 ዓመታት ቆይታለች። በዚህ ትምህርት ቤት ውስጥ በብሬል መንበብ፣ ፒያኖ መጫወት፣ እንደ ሹራብ መስፋትና ምግብ ማብሰል ያሉ የቤቱ ስራዎችን በሚገባ ተካነች። ሆኖም ይህ የሰላም ጊዜ ብዙም አልቆየም። የእንጀራ እናቷ በመሞታቸው አባቷ ቫንጌሊያ ወደ ቤት ተመልሳ ታናናሽ ወንድሞቿንና እህቶቿን እንድታግዝ ጠየቃት። ወደ ድህነቱ ወደ ከባድ ሕይወት ተመለሰች።
ነገር ግን አሁን የምትመለሰው እንደ ቀድሞ ደካማ ልጅ ሳትሆን በጨለማ ውስጥ ሆና ዓለምን በሌላ መነጽር የምታይ ጠንካራ ወጣት ሆና ነበር። የባባ ቬንጋ የልጅነት ታሪክ የድህነት፣ የእናት አልባነትና የአካል ጉዳት ታሪክ ነው። ነገር ግን እነዚህ ሁሉ መከራዎች ለኋላኛው ትልቅ ስብዕና መሰረት ነበሩ። ከስትሩሚካ አቧራማ መንገዶች የተነሳችው ቫንጌሊያ በቤተሰብ ኃላፊነትና በጽናት ተጠርባ ነው ለዓለም እንቆቅልሽ የሆነችው። ስለ ወደፊቱ ከመተንበያዋ በፊት ያለፈው መከራ በትዕግስት የተወጣች ሴት ነበረች። ከአውሎ ነፋሱ አደጋ በኋላ የቪንጋ ዓለም በጨለማ ተዋጠ። ሆኖም ይህ ጨለማ ሌላ የብርሃን በር ከፋች ነበር። በሰርቢያ የነበራትን የ3 ዓመት የትምህርት ቆይታ አቋርጣ ወደ ቤቷ የተመለሰችው ወጣት ቫንጌሊያ የሚጠብቃት ሕይወት ከመከራ በላይ ተአምር የተሞላበት እንደሚሆን አልገመተችም ነበር። በ1928 ዓመተ ምህረት ቫንጌሊያ ወደ ስትሩሚካ ተመለሰች። የእንጀራ እናቷን በመሞቷ አባቷ 4 ታናናሽ ልጆችን ብቻውን ማሳደግ አልቻለም ነበር። ምንም እንኳ ቫንጌሊያ አይነ ስውር ብትሆንም በሰርቢያ የተማረችውን የቤት ውስጥ ስራ ችሎታ ተጠቅማ የቤቱ እናት ሆነች። ቤተሰቡ እጅግ ድሃ ነበር። ቫንጌሊያ በጨለማ ውስጥ ሆና ምግብ ታበስላለች፣ ልብሶችን ትጠግናለች፣ ታናናሾቿን ደግሞ ታጥባለች። ጎረቤቶቿ እንደሚሉት በዚህ ወቅት ቫንጌሊያ እንግዳ የሆኑ ነገሮችን ማውራት ጀምራ ነበር። የጠፉ እንስሳት የት እንደሚገኙ ወይም የጎረቤት ዕቃዎች የት እንደተቀመጡ መጠቆም ጀመረች። መጀመሪያ ላይ ማንም ትኩረት አልሰጣትም ነበር። ሁሉም የአጋጣሚ ነው እያሉ ይናገሩ ነበር። በ1940 ዓመተ ምህረት የቪንጋ አባት አረፈ። ቫንጌሊያና ወንድሞቿ ያለ ረዳት ቀሩ። ልክ በዚህ ወቅት ነበር በ1941 ዓመተ ምህረት ሁለተኛው የዓለም ጦርነት ወደ ባልካን አካባቢ የደረሰው። ይህ ጦርነት ለቪንጋ የመከራ ብቻ ሳይሆን የዝነኝነቷ መጀመሪያ ሆነ። እንደሷ አባባል በጦርነቱ ወቅት አንድ ብርሃናዊ ፈረሰኛ በሕልሟ እየመጣ ይነግራት ነበር። ጦርነቱ ሲጀመር ብዙ ሰዎች ይጠፋሉ፣ አንቺ ግን የት እንዳሉ ትነግሪያቸዋለሽ እንዳላት ይነገራል። ወንዶች ወደ ጦር ሜዳ ግንባር ሲሄዱ እናቶችና ሚስቶች ልጄ ይሙት ይኑር ንገርኝ እያሉ ወደ ቫንጌሊያ ቤት መምጣት ጀመሩ። ቫንጌሊያ የትኛው ወታደር በጦር ሜዳ እንደወደቀ፣ የትኛው እስረኛ እንደሆነና የትኛው በሕይወት እንደሚመለስ በትክክል መናገር ጀመረች። ዝናዋም እንደ ሰደድ እሳት በመላው ቡልጋሪያና መቄዶንያ ተሰራጨ። የቪንጋን የትንቢት ኃይል ካመኑ ሰዎች አንዱ ዲሚታር ጎሽቴሮቭ የተባለ ወታደር ነበር። ዲሚታር ወደ ቫንጌሊያ የመጣው የወንድሙን ገዳይ እንድትነግረው ነበር። ቫንጌሊያ ገዳዩን እንደምታውቀው ግን ለበቀል የምትነግረው ከሆነ እንደማትነግረው ነገረችው። በቀል ሳይሆን በሕይወት መኖር ተማር የሚል ምክር ሰጠችው። ዲሚታር በቪንጋ ማንነት ተማረከ። በ1942 ዓመተ ምህረት ተጋቡና ወደ ቡልጋሪያ ፔትሪች ከተማ ተዘዋወሩ። በዚያም ቫንጌሊያ ባባ ቪንጋ አያቴ ቪንጋ ተብላ መጠራት ጀመረች። በቡልጋሪያ በምትገኘው ትንሿ የፔትሪች ከተማ አንዲት አይነ ስውር ሴት ጥቁር ልብሷን ለብሳ ቤቷ ደጃፍ ላይ ትቀመጣለች። በደጃፏ ላይ ግን ተራ ሰዎች ብቻ አይደሉም የሚቆሙት። የአገር መሪዎች፣ የጦር ጀነራሎችና ሳይንቲስቶች የነገውን ሚስጥር እንዲነግሯት ይሰለፋሉ። እሷ ባባ ቪንጋ ናት። የአይን ብርሃን ባይኖራትም ለዓለም ግን የወደፊቱ መስኮት የከፈተች ሴት። የቪንጋ ዝና ከቡልጋሪያ አልፎ ዓለምን ያዳረሰው በአጋጣሚ አልነበረም። የቡልጋሪያ መንግስት የቪንጋን ችሎታ እንደ ትልቅ ብሔራዊ ሀብት ይቆጥረው ነበር። ቪንጋ በታሪክ የመጀመሪያዋ በመንግስት የተቀጠረች ትንቢተኛ ነበረች። የራሷ የሆነ የጥበቃ ኃይልና ጸሐፊዎች ነበሯት።
ወደ እሷ የሚመጡ ሰዎች በሙሉ በቅድሚያ ለመንግስት ክፍያ መክፈል ነበረባቸው። በቡልጋሪያ የሰጀስቶሎጂ ኢንስቲትዩት የቪንጋን ትንቢቶች ለዓመታት አጥንቷል። ሳይንቲስቶቹ ከቪንጋ ጋር የተደረጉ ከ7000 በላይ ንግግሮችን የመዘገቡ ሲሆን ትንቢቶቿ ከ80% በላይ ትክክለኛ መሆናቸውን አረጋግጠናል ብለው ነበር። የቡልጋሪያ ኮሚኒስት መሪ የነበረው ቶዶር ዚቭስኮቭ ልጅ ሊዩድሚላ ከቪንጋ ጋር የቅርብ ጓደኝነት ነበራት። ይህ ግንኙነት ቪንጋ በፖለቲካው ዓለም ውስጥ ትልቅ ተደማጭነት እንዲኖራት አድርጓል። ቪንጋ ለብዙ ዓመታት የተናገረቻቸውና የተፈጸሙ የተባሉ ትንቢቶች በዓለም ዙሪያ አስገራሚ ክርክሮችን ፈጥረዋል። የኩርስክ መርከብ መስመጥ በክፍለ ዘመኑ መለወጫ በነሐሴ ወር 2000 ኩርስክ በውሃ ትሸፈናለች፣ ዓለምም በእሷ ምክንያት ያለቅሳል ብላ ነበር። ኩርስክ ከተማ መስላ ስለነበር ብዙዎች አላመኗትም ነበር። ነገር ግን ነሐሴ 2000 ኩርስክ የተባለችው የሩሲያ የኒኩለር ሰርጓጅ መርከብ ሰምጣ 118 ሰዎች ሲሞቱ ትንቢቷ ትክክለኛነቱ ተረጋገጠ። ተኩላዎች በጫካ ውስጥ ይጮሃሉ፣ ንጹሃን ደምም ይፈሳል። 1989 የተናገረችው ነበር። ይህ ትንቢት እንደ አውሮፓውያን አቆጣጠር በ2001 መንታ ህንጻዎች ላይ ከደረሰው ጥቃት ጋር ይያያዛል። ሌላኛው የባራክ ኦባማ መመረጥ ነው። 44ኛው የአሜሪካ ፕሬዝዳንት አፍሪካ አሜሪካዊ እንደሚሆንና ይህም ፕሬዝዳንት በአገሪቱ ትልቅ ለውጥ እንደሚያመጣ ተናግራ ነበር። ቪንጋ የምትሞትበትን ቀን በትክክል ተናግራ ነበር። ነሐሴ 11 ቀን 1996 እንደምትሞትና ከዚያ በኋላ ስጦቷ ለሌላኛዋ ሰው ለአንዲት ፈረንሳዊ ሕፃን እንደሚተላለፍ ተናግራለች። ባባ ቪንጋ በምስራቅ አውሮፓና በሩሲያ እንደ ቅድስት የምትታይ ቢሆንም በምዕራቡ ዓለም ግን ብዙ ተቺዎች አሏት። በሞተችበት ወቅት የቀብር ስነ ስርዓቷ ላይ በሺዎች የሚቆጠሩ ሰዎችና የሀገሪቷ መሪዎች ተገኝተዋል። ቤቷ ዛሬም ድረስ እንደ ሙዚየም ተከብሮ ይገኛል። አንዳንድ ተቺዎች ቪንጋ መረጃዎችን የምታገኘው ከመንግስት የደህንነት መስሪያ ቤት ነው ብለው ይከራከራሉ። ይሁን እንጂ አስቀድማ የተናገረቻቸው የተፈጥሮ አደጋዎችና ዓለም አቀፍ ክስተቶች ይህንን የጥርጣሬ ሐሳብ ጥያቄ ውስጥ ይከቱታል። ባባ ቪንጋ ለብዙዎች ተስፋ፣ ለብዙዎች ደግሞ ፍርሃት ነበረች። ከስትሩሚካ ጭቃማ መንገዶች ተነስታ የዓለምን የወደፊት ዕጣ ፈንታ እስከ መተንበይ የደረሰችው ይቺ ሴት ዛሬም ድረስ ሚስጥር ሆና ትኖራለች። የሰው ልጅ ማወቅ የሚፈልገው ነገር እስካለ ድረስ የቪንጋ ስም በታሪክ መዝገብ ውስጥ ደምቆ መኖሩን ይቀጥላል። አይኖቿ ጨለማ ቢሆኑም በውስጧ ግን ዓለም የሚመለከት ትልቅ ብርሃን ነበራት። ባባ ቪንጋ በሕይወቷ መጨረሻ አካባቢ በጡት ካንሰር ታማ ነበር። ነገር ግን የሚያስገርመው ማንኛውንም አይነት የቀዶ ጥገና ሕክምና አልቀበልም ማለቷ ነው። ሊሆን ያለው መሆኑ አይቀርም ትል ነበር። ህመሟን በጸጋ የተቀበለችው ቪንጋ መድኃኒቶችና ሕክምናዎች እድሜዋን ሊቀይሩት እንደማይችሉ በጽኑ ታምን ነበር። ከመሞቷ ጥቂት ቀናት ቀደም ብሎ የምትሞትበትን ትክክለኛ ቀንና ሰዓት ለቅርብ ሰዎቿ ተናግራለች። ነሐሴ 11 ቀን ጠዋት 10 ሰዓት ከ10 ደቂቃ ላይ እንደምትሞት ተነበየች። ነሐሴ 11 ቀን 1996 ዓመተ ምህረት በቡልጋሪያ ሶፊያ በሚገኘው ሎዜትኔት ሆስፒታል ውስጥ ቪንጋ በመጨረሻም የሞት አፋፍ ላይ ነበረች። ዶክተሮች እንደሚሉት ቪንጋ ከመሞቷ ጥቂት ደቂቃዎች በፊት ፈገግ ብላ ነበር።
ልክ እንደተነበየችው በ10 ሰዓት ከ10 ደቂቃ ላይ ታላቋ ትንቢተኛ የዚህን ዓለም ብርሃን በሷ አገላለጽ ጨለማን ተሰናበተች። ቪንጋ ከመሞቷ በፊት ያደረገችው ኑዛዜ ዓለምን አስገርሟል። ያላትን ሀብትና ንብረት በሙሉ ለቡልጋሪያ መንግስት በስጦታ ሰጠች። በፔትሪች የሚገኘው ቤቷም ለህዝብ ክፍት የሆነ ሙዚየም እንዲሆን አዘዘች። ስጦታዬ አይጠፋም ስትል ተናግራ ነበር። በፈረንሳይ የምትኖረው አንዲት የ10 ዓመት አይነ ስውር ሕፃን የእሷን ችሎታ እንደምትወርስና ዓለምም በቅርቡ እንደምትተዋወቅ ተናግራ አልፋለች። የባባ ቪንጋ የቀብር ስነ ስርዓት በቡልጋሪያ ታሪክ ታይቶ የማይታወቅ ህዝብ የተገኘበት ነበር። የሀገር መሪዎች፣ የሃይማኖት አባቶችና በሺዎች የሚቆጠሩ ተራ ሰዎች በሩፒቴ በገበነባችሁ ቤተክርስቲያን አቅራቢያ በክብር ሸኟት። ዛሬ ባባ ቪንጋ በህይወት የለችም። ነገር ግን የእሷ ትንቢቶችና ሚስጥራዊ ታሪኮች ዛሬም ድረስ በሳይንቲስቶችና በተመራማሪዎች ዘንድ መነጋገሪያ ናቸው። አይኗ ማየት ባይችልም ልቧ ግን ከዘመናት ባሻገር ያለውን እውነት መመልከት ችሎ ነበር። ሞት ፍጻሜ ሳይሆን የሌላ ጉዞ ጅማሬ ነው። ባባ ቪንጋ። ቪዲዮን እንደወደዳችሁት አንጠራጠርም። ስለዚህ ላይክ ማድረጋችሁን አትርሱ። አዲስ ቤተሰብ ከሆናችሁ ደግሞ ሰብስክራይብ የሚለውን በተን መጫናችሁን አትርሱ። እስከ ፕሮግራሙ ፍጻሜ አብራችሁ ስለቆያችሁ እናመሰግናለን። በቀጣይ ሌላ ቪዲዮ ይዘን እስከምንገናኝ ቸር ቆዩልን።